ታች አርማጭሆ አጉላጉላሽ ቀበሌ የሚባል ሰፈር ውስጥ አድገ ከዛ ላይ አርማጭሆ እንትን የሚባል ሰፈር ሄደ ተቆጣጠርኩት። ብራዘር መጀመሪያ እስቲ ድንቁርናህን ተቆጣጠሩ። ሐሳብ የላቸውም፣ ህልም የላቸውም፣ መንገድ የላቸውም፣ ጉዞ የላቸውም። ፖለቲከኛ ኮንክ ቴክ ሪስክ። እነኚህ አብይ ሳይተኩስ ነው የገደላቸው። በጣም አንድ ከታማኝ ምንጭ ያገኘሁትን መረጃ ልንገራችሁ። እስክንድር ነጋ ጎጃም የነበረ ጊዜ ስማርቱን ሰውዬ በስማርት ዘመን ጦርነት እየተቃኘ ያለውን ሰውዬ የአራተኛው ትውልድ ጦርነት ሌቭል ላይ ደረሰውን ሰውዬ በአርቲፊሻል ኢንተለጀንስ ራሱን ያደረጀ ያለውን ሰውዬ ፊፍት ጄኔሬሽን ዋርፌር ላይ ያለውን ጉዳይ ያጠናውን ሰውዬ አብይ አህመድ የሚባል የትዝታ ወልዴ ልጅ ከበሻሻ ተነስቶ የጊቤን ጥምልምል መንገድ ከኋላው ጥሎ ሩሲያ ሶቺ ሰማይ ስር ለደመቀ መኮንን ስለ መደመርና ስለ ኦሮማራና ኢህአዴግን ስለ ማፍረስ አሁን ጀዋር ሙት ነው ጣረ ሙት ነው የቀረው። አንዳርጋቸው ጽጌ ሙት ነው ጣረሞቱ ነው የቀረው። ፋኖ ሙት ነው ጣረሞቱ ነው የቀረው። ቲፒኤልኤፍ ሙት ነች ጣረሞቷ ነው የቀረው። ትግሉ ሰውየው ህያው ሰውዬ ገናናው ሰውዬ ከሙት ጋር ነው እየታገለ ያለው። ስለዚህ ኢትዮጵያ ውስጥ ተነቀነቀ ስትለው ስር የሚሰድ ወደቀ ስትለው የሚጸና ተንበረከከ ስትለው የሚቆም ተሸነፈ ስትለው የሚያሸንፍ አበቃለ ስትለው የሚጀምር ሊሞት ነው ስትለው ነፍስ የሚዘራ መንግስት ነው ያለው። ሰላም ጤና ይስጥልን ውድ የዮሐንስ ኮርነር ቤተሰቦች እንዴት አላችሁ ወይ? እለናልን እኛ ዛሬም ዳግም ተመልሼ መጥቻለሁ። ዮሐንስ ኮርነር ሰብስክራይቡ እየጨመረ ቪዋችንም እያደገ ነው። ፈጣሪ የተመሰገነ ይሁን። እናንተን ይዘን እናሸንፋለን ስንል እናንተን ይዘን እናሸንፋለን ነው። ሌላ ምንም አማራጭ የለንም። ለዛ ነውና አሁንም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳይረሳ። ሚዲያችንን እናሳድጋለን። ደግሞ ድገታችንን እናወራበት ጊዜ ላይ እንቆማለን ኢንሻአላህ። ለአልহামዱሊላህ እንደርሳለን። ምንም ችግር የለውም ብለን ነው የምንጀምረው። ዛሬ በተወሰኑ ርዕሰ ጉዳዮች ላይ የምንነጋገር ይሆናል። አብይ ገደላቸው፣ ፋኖ እየተገባ እግረ መንገዳችንን ከትግራይ እስከ ጎጃም፣ ከጎጃም እስከ ወለጋ፣ ከወለጋ እስከ አጣዬ፣ ከአጣዬ እስከ ገዳሪፍ፣ ከገዳሪፍ እስከ መተማ፣ ከመተማ እስከ አስመራ፣ ከአስመራ ህንድ ውቅያኖስ፣ ከህንድ ውቅያኖስ የቀይ ባህር ዳርቻ ድረስ እየተመላለስን እንፈትሻለን። ከሐሰን ሼህ መሐመድ ቪላ ሶማሊያ እስከ አስመራው ቤተ መንግስት የዘንባባ ዝንጣፊ ደጃፍ ድረስ እየተመላለስን የምንፈትሻቸው ነው የሚሆነው። በኢትዮጵያ ፖለቲካ ውስጥ ባይዘዌ ሚኒስትርነት የሚባል ሹመት አለ። ስልጣን ሲይዝ የምታገኘው ጠቅላይ ሚኒስትርነት የሚባል ስልጣን አለ። ምንድነው? ሚኒስትር ዴታነት፣ ዳይሬክተርነት፣ ሲዮነት የሚባል ስልጣን አለ። ስልጣን እስክትይዝ የምትጠቀምበት ደግሞ ግርድና የሚባል የሹመት ማዕከል አለ። እኛ ሀገር ውስጥ በጣም ብዙ በግርድና ሹመት ደረጃ ላይ ያሉ ብዙ አለቆች ያሏቸው ፕሮፌሽናል የሆኑ ፖለቲካሊ በመገረድ የሚኖሩ የሳሎን ውሾች እንዳሉ ከሰሞኑ ተነጋግረናል። ከነኛ የሳሎን ውሾች በተጨማሪ ሌሎች ፖለቲካሊ መገረድን ስራ ያደረጉ ፖለቲካሊ መደቆስን ስራ ያደረጉ ኃይሎች አሉ። ከነዛ መካከል ራሱን ፋኖ ብሎ የሚጠራ ነገር ግን እኔ ፋኖ ነው ብዬ የማላምነውና የማላስበው በአማራ ህዝብ ደምና ስሜት በአማራ ህዝብ እውነትና መገፋት የሚቀልድ ሸቀጣም ቡድን አለ። ይሄ ቡድን ላማለኝ በሰማይ እንቁላል ጣለችልኝ አይነት ነገር ነው። ወተቷንም ላይ እኮ አንድ ፊቱን ነው። ላማለኝ በሰማይ እንቁላል ጣለችልኝ። ይሄ ቡድን ትግል ሲጀምር ምክንያት የለውም፣ ገፊ ምክንያት የለውም። የትግሉ መጀመሪያ ሀሁ ግርድና ነው። ትግል ሲያካሂድም ብስለት የለውም። የትግሉ ማካሄጃ መንገዱም መገረድ ነው። የትግሉ ውጤትም በግርድና ለያዙት ሰዎች ፍሬ ማፍራት ነው። ለምሳሌ እንደ ኢሳያስ አፈወርቂ፣ ለምሳሌ እንደ አልሲሲ፣ ለምሳሌ እንደ ደብረጽዮን ካምፕ ሰው እንዴት ቢገረድ ለደብረ ጽዮን ይገረዳል። እነኛ ኃይሎች አሁን የት ገቡ ብሎ የሚጠይቁ ሰዎች አሉ። ሰሞኑን ድምጻቸውም ጠፋ ብሏል። እንደ ቁምቡርስ ተበላልተው ሲያበቁ፣ እንደ ቁምቡርስ ተኛኝከው ሲያበቁ፣ እንደ ቁምቡርስ ተቀጣቅጠው ሲያበቁ ጸጥርጭ ብለዋል። እነዚህ መሳይ መኮንንና ሀብታሙ አያሌው የሚባሉ ሁለት ድንዙዞች የሚጋልቧቸው ፈረሶች አሁን የሉም። መስከረም ላይ እንገባለን፣ ጥቅምት ላይ እንገባለን ምናን መስከረም ጠብቶ አሁን ደግሞ ሌላ መስከረም ሊጠባ ነው። ፍሬ አልባ ትግል ነው የያዙ። ይሄ ፍሬ አልባ ትግል የሚያሳዝነው ፍሬ አልባነቱን አለማመናቸውም ጭምር ነው። በቃ ፍሬ አልባ ትግሉ አይወልድም፣ አያድግም፣ አያፈራም።
መከራ ነው እየወለደ ያለው። ህዝብ ማፈናቀል ነው ያዘው። ለምሳሌ አሁን ትላንትና እግረ መንገዴ ላንሳው ዶክተር አብይ አንድ አስገራሚ ድርጊትን ፈጽመዋል። በብሔራዊ ቤተ መንግስት ከስደተኞች ጋር አፍጥረዋል። አብይ ከስደተኞች ጋር ሲያፈጥር ያፈናቀላቸውን ተፈናቃዮች ራሱ ያፈናቀላቸውን ተፈናቃዮች ቁጥር ይዞ መጥቶ አብይ ግን ተፈናቃዮቹ ጋር ሳይመጣ እንትኖቹ ጋር እንትን አለ። እስቲ መጀመሪያ አንተ አታፈናቅል። ምን አይነት የንዘጭን ቦጭ ፖለቲካ ነው? የአብይ ከስደተኞች ጋር ማፍጠር ውስጥ በጣም ብዙ ቅኔ አለ፣ በጣም ብዙ ዲፕሎማሲ አለ፣ በጣም ብዙ እውነት አለ። ትላንትና በሙስሊም ጠልነት ያሳልካትን ኢትዮጵያ ትላንትና የክርስቲያን ሀገር ብቻ ብለ ግብጽ በአረብ ሊግ ሄዳ እንድትጫወትብና እንት እንድትለብ በህዳሴ ላይ ጫና እንዲበረክት ያረካትን ኢትዮጵያ አትሊስት መሪዋ አይደለም ከሀገሩ ሙስሊሞች ጋር ቀርቶ ከተቀሩት የዓለም ሙስሊም ስደተኞች ጋር አብሮ ማፍጠር መብላት መጠጣት እንደሚችል ማሳየት መቻሉ በራሱ አንድ ብልጠትና ብልሃት የተሞላበት አካሄድ ነው። አታውቅም አንተ ለአንተ ትግል ይመስል ከእንጭባራ እስከ እንጅባራ እየተመላለሱ ያደክበትና ተወልደ ይኖርክበትን አካባቢ መቆጣጠር ነው። ታች አርማጭሆ አጉላጉላሽ ቀበሌ የሚባል ሰፈር ውስጥ አድገ ከዛ ላይ አርማጭሆ እንትን የሚባል ሰፈር ሄደ ተቆጣጠርኩት። ብራዘር መጀመሪያ እስቲ ድንቁርናህን ተቆጣጠረው። ትግል ሁለት ገፊ ምክንያቶች ያስፈልጉታል። ለምሳሌ አሁን ፋኖ በሚያካሄደው ትግል ባይዘወይ የጸና መንግስት አይወድቅም። እነኛውን አሜሪካና ካናዳ ቁጭ ብለው በነፍስ ወከፍ ጎፈንድሚ የላከ ጫካ የሚያስገባው ኃይል እየታገለ ያለው ትግል በሱ መንግስት አይወድቅም። እንደዚህ አይነት ህብረት ሊጥል የሚችለው የተነቀነቀ መንግስት ነው። ኢትዮጵያ ውስጥ ተነቀነቀ ስትለው ስር የሚሰድ ወደቀ ስትለው የሚጸና ተንበረከከ ስትለው የሚቆም ተሸነፈ ስትለው የሚያሸንፍ አበቃለ ስትለው የሚጀምር ሊሞት ነው ስትለው ነፍስ የሚዘራ መንግስት ነው ያለው። በምን አቅምህ ነው ከዚህ ኃይል ጋር የምትወዳደረው? አሁን እነሱ የሚያስቡት ራሳቸውን እንደምንድነው እንደ ተጋላቢ ኃይል። ለምሳሌ አሁን የፋኖ ጥቅም ምንድነው? ለቲፒኤልኤፍ እና ለሻቢያ ፖለቲካሊ መጫወቻና ዋስትና መስጠትና ግራውንድ ከመሆን በዘለለ እዚህ ግባ የሚባል አይደለም። እዚህ ግባ የሚባል አካሄድ የለውም። ለምሳሌ አንድ ምሳሌ ልስጣችሁ። ቲፒኤልኤፍ ፋኖን ጋር ልቤ ቤተ መንግስት ገባለሁ ብትል አንድ ነገር ልንገርህ። ለምሳሌ አሁን የትግራይና የአማራ ፖለቲካ መሃል እንደ ህዝብ አይደለም ፖለቲካል ኤሊቶቹ የተሰሩት ባዴንና ቲፒኤልኤፍን ወሰዳቸው። የድሮ ባዴንና ቲፒኤልኤፍን አንደኛው ለጌትነት አንደኛው ለባርነት ነው ስለ ልቦናቸው የተበጀው። አንደኛውን ዊን ማድረግ እንደሚችሉ አያምኑም። አብይ አህመድ የሚባል የትዝታ ወልዴ ልጅ ከበሻሻ ተነስቶ የጊቤን ጥምልምል መንገድ ከኋላው ጥሎ ሩሲያ ሶቺ ሰማይ ስር ለደመቀ መኮንን ስለ መደመርና ስለ ኦሮማራና ኢህአዴግን ስለ ማፍረስ ከማማከሩ በፊት ከዛስ የ2004ቱ የኦህዴድ ህብረትና ጥምረት እስከ 2008 ባለው ጊዜ ውስጥ ተቀጣጥሎ የኦዲፒው ሐሳብ ወደ በአዴን ሐሳብ ገብቶ እናምባቸው መኮንን ጆሮ ደርሶ በአብይ አህመድ ድርሰሪነት እስኪሰናሰል ድረስ የነበረው ስለ ልቦና የባርነት ነው። አክሰፕቴድ። ዛሬ ገዱ አዳርጋቸው አሜሪካ ሄዶ እንደሚደነፋ አይደለም። አክሰፕቴድ። ተቀበለው። እላላክ ነበረ ነው የሚልህ፣ ሌላ ነገር አይልህም። አፍርም ደግሞ እላላክ ነበር የነበረ ሰውዬ እሺ ለቲፒኤልኤፍ ትላላክ ነበር እሺ ይቅርታ አድርገንልሃል እሱን በአገር የመጣ ነው ብለን እንትናለሁ። አሁንም ደግሞ ሄዶ ጦርነቱ ስለገባን ይቅርታውን ጸጸተኝ ምና ይላል። እንዲህ ናቸው፣ ግልብ ናቸው። ሐሳብ የላቸውም፣ ህልም የላቸውም፣ መንገድ የላቸውም፣ ጉዞ የላቸውም። ፖለቲከኛ ኮንክ ቴክ ሪስክ። የምትወስናት እያንዳንዷ ውሳኔ ነገ ልታመጣ ለምትችለው ኮንሲኩዌንስ ቴክ ሪስክ እንጂ የሆነ ነገር ሲፈጠር ከደምንጡ ነኝ ጲላጦስ ነኝ አይሰራም። ጲላጦስ አይደለም አንተ ገዱ አንዳርጋቸው ነህ። የፋኖ መልክ የገዱ ነው። እና ሀብታሙ ምን ይሉላል መሳይ መኮንን ባለፈው ምን ሲል ሰማሁት ገዱ አንዳርጋቸውን ጫካ ገብቶም እንደሚታገሉ አምናለሁ ምናምን ስትል ምን ነው መቻል ምን ሆነ ነው? ተው እንጂ መቻል ምን ያመመ እንዴ? ፍጹም የማይሆን ነገር ነውና እነኚህ አብይ ሳይተኩስ ነው የገደላቸው። እነሱ ሐሳባቸው ምን ነበር መሰላችሁ? ልክ ቲፒኤልኤፍ ጋር እንደነበረው ህዝባዊ የሆነ ዘመቻ ተካሂዶ ምናምን ጀለሴ ችላላቸው። ነፍሴ እዛው ተበላይ ለናንተ ከተታላውጅም
ለእናንተ ዘመቻ አልጠራም። በመሰረቱ ለእንዲህ አይነት ሽምቅ ተዋጊ ፊት ለፊት ለማይገጥም ተዋጊ ዘመቻ መጣት ያን ያህል አስፈላጊ አይደለም። አሜሪካ በአፍጋን በነበረችበት ጊዜ ያስከፈላትን ዋጋ ብዙዎቻችን የምናውቀው ነው። እሱን ማሸነፍ ስለማትችል አልነበረም፣ ዊን ማድረግ ስለማትችል አልነበረም። ነገር ግን እነዚህ ኃይሎች የማሸነፍ ዓላማ የላቸውም። ከጅምሩ መንገዳቸውና መነሻቸው ምንድነው? ማሰናከል፣ ወደ ኋላ መጎተት፣ ወደ ኋላ ማስቀረት፣ እንዳይሄዱ፣ እንዳይሰሩ፣ እንዳያሸንፉ ማድረግ ነው። አብይ አህመድ ደግሞ አሁንም እየሰራ ነው። ዲፕሎማሲ ነበረው፣ ዲፕሎማሲ ላይ ነው። ልማት ነበረው፣ ልማቱ ላይ ነው። እነሱ ጫካ ገብተናል 4 ኪሎ እየመጣን ነው ባሉ ባግስ ባህር ዳር ላይ ድልድይ መርቋል። ደሴ ላይ ወክ አድርጓል። ተምነሽነሻል። እንደውም እስቲ እናቶቹ ያን ይሉ የነበሩትን የእናቶቹን እንባ እንኳን እስቲ ትንሽ ለማስታወስ ያህል እንመልከት። በጣም ደህና ነኝ እኔ በጣም ደህና ባሉ እንግዲህ የእነዚህ እናቶች ልጆች ነን የሚሉ ሰዎች ናቸው አሁን የሚጮቱት። ሰምታችኋቸዋል የሚሉትን አይደለ? እንዳይደክምህ እነዚህ የአማራ ፖለቲካ ኤሊቶች አንደኛ የፓወር አንደርስታንዲንግ ችግር አለባቸው። በጣም በሚያሳዝን ሁኔታ እኮ ለበላይ ዘለቀም ለጃንሆይም እኩል የሚያጨበጭብ ኃይል እኮ ነው ይሄ ኃይል። which is wrong ማለት ለበላይ ዘለቀም ለጃንሆይም ቸብ ያደርጋል። አጨብጫቢ በመሰረቱ ያ ይድሮ በላይ ዘለቀ አሁን ካሉት በታች ዘለቆች የተሻለ ፓወር አንደርስታንዲንግ ነበረው፣ የሀገርነት ሜንታሊቲ ነበረው። እነዚህ ኃይሎች ሶማሌ በወደብ ጉዳይ ስታቆር ሶማሌ ሆኖ ኢትዮጵያን መውጋት አማራቸው ናቸው። እንትን ኤርትራ መጣው ስትል ሻቢያ ሆኖ ኢትዮጵያን መውጋት እያማራቸው የሚቋምጡ እንደ ህዳር አህያ ማንንም የሚጭናቸው ማንንም የሚጋልባቸው ፐብሊክ ባስ በሏቸው፣ የፖለቲካ ፐብሊክ ባሶች። እነዘሜ ድማማ ዲክላሬሽን ጀለሴ ንግድ ነው ያዘው። ከተማ ቢሆን ሜክ ማያረጋውን መኒ ጫካው ነው ሜክ አድርጓል። በጣም አንድ ከታማኝ ምንጭ ያገኘሁትን መረጃ ልንገራችሁ። እስክንድር ነጋ ጎጃም የነበረ ጊዜ ተነስቶ ሸዋ እስኪመጣ ለዘመነ በ10 ሺዎች የሚቆጠር ዶላር ከፍሎታል አጃቢ እንዲሰጠው። በጣም በሚያሳዝን ሁኔታ ደግሞ እነዛን አጃቢዎች በሌላ 7000 6000 ዶላር ነው መሰለኝ ደረሰኝ መረጃ የሰማሁት ዶላር እስክንድር ማን ነው እስክንድር ገሶ እዛው አስቀርቷቸዋል ራሱ ጋር። ጀለሴ የስሌቭ ትሬድ ነው ያዙት። የኋልዮሽ የጋርዮሽ ዘመን ትግል ላይ ነው ያሉት። ስማርቱን ሰውዬ በስማርት ዘመን ጦርነት እየተቃኘ ያለውን ሰውዬ የአራተኛው ትውልድ ጦርነት ሌቭል ላይ ደረሰውን ሰውዬ በአርቲፊሻል ኢንተለጀንስ ራሱን እያደረጀ ያለውን ሰውዬ ፊፍት ጄኔሬሽን ዋርፌር ላይ ያለውን ጉዳይ ያጠናውን ሰውዬ በቆመች ጠብቂ ሊጥለው ቆማ ያላባቴ ቆማ እንጠብቅም ቆመች ጠብቂኝን ተንተርሰተኛ። ከዚህ ትግል ፋኖ ያተረፈው ነገር ምንድነው? የዘመነ ልጅ ነው። ዘሜ ጫካ ከገባ በኋላ ልጅ ወልዷል። which is funny ማለት ትግሉ የት ነው? ዘሜ ምን ላይ ነው የምትታገየው? ግራን የገባይኩ አረ እየታገልን ማለት እንታገል። ዘመመ ልጅ ይወልዳል። የምስኪን ገበሬ ልጅ ከትምህርት ቤት ይቀራል። በጣም ያሳዝነኝ ነገራቸው አሁን የአማራ እንትን ምናምን ልጅ የአማራ መሪ ያጣ ምናምን። የናንተ የአሁን ትግል አማራን አሁን አይደለም ከ10 ከ20 ከ30 ከ40 ከ50 ዓመት በኋላም መሪ እንዳይኖረው የሚያደርግ ትግል ነው ያዛችሁት። ተማሪ ፌታ ሄዶ ልጆቹ አስኳላ ሄዱም ልጆቹ ቀለም አይቆጥሩም ልጆቹ። then what ያልተማረ ሰው እንዴት ነው መሪ የሚሆነው? የነገ ፖለቲከኞች እንዲፈሩ፣ የነገ ፖለቲከኞች እንዲሰሩ፣ የነገ ሀገር ይመሩ ሰዎች ከአማራ ውስጥ እንዲወጡ የተማረ ዜጋ መፍራት አለበት። ትምህርት ቤት ዘግተ መምህር ገለ አስኳላ በር አሽገ አንተ ልጅ ትወልዳለህ። አረ መሬት ላይ ታገሉ እንዴ! ያኛው ትግል ሀገር ሲቃና ይደርሳል እኮ ያቄሉናል እንዴ! ቆይ ፖለቲካ እኮ ጥንቡን ይጣለው። እኚህ ሰዎች አብይ ሲጀምሩ ነው የገደላቸው፣ ሲነሱ ነው የጨረሳቸው።
ሲንደረደሩ ነው ያቆማቸው። ሲያኮበኩቡ ነው የጣላቸው። አክሰፕቴድ። ከዛ በመለስ ያለው ዲሲ አሜሪካ ምናምን ባይዘው የሆኑ ሰዎች የራሳቸው ፋኖ አላቸው ሐሳባቸውን የሚያስፈጽምላቸው። እኔ ይሄ የፋኖ ትግል በጣም ከባዱ አደጋ ለቀጣዩ አማራ ትውልድ ነው። ለምሳሌ ሚኒሻም ፋኖም ሆኖ የሚዋጋው አንድ አካባቢ ላይ ያደገ ወንድማማቾች ነው። ጦርነቱ ቢያበቃ ራሱ ደም መፋሰሱ አያበቃም። ደም መላሽ የሚባል ነገር ይመጣል። ልጄን ገለሃል፣ ወንድሜን ገለሃል፣ ደሜን መልሳለሁ የሚባል ነገር ይመጣል። ስሌት አስሉ፣ ደምሩ፣ ቀንሱ። በዚህ ትግል ምንም አይመጣም። አንተ ጫካ ተንጫጫ። ሰውየው ፕሮጀክት ይመርቃል፣ ቤተ መንግስት ይመርቃል፣ ዲፕሎማሲውን ይሰራል ምናምን። አሁን ገና ለገና ስደተኛ አስፈጠረ ብላ የተፈናቃይ ቁጥር ይዘና እኔ ያስቁኛል እኮ ይገሉናል፣ ከዛ ሙሻ ይወርድሉናል፣ ያፈናቅሉናል፣ ከዛ ይቆጥሩናል። ከማፈናቀል እስከ ተፈናቃይ ካምፕ፣ ከተፈናቃይ ካምፕ እስከ ተፈናቀሉ ሰዎች ወደ ቦታቸው መመለስ ድረስ ያለችው የዶላር ንግድ ለሚያውቅ ብዙ አይፎገርላችሁምና እኚህን ሰዎች አብይ የገደላቸው ፖለቲከኞች በነገራችን ላይ ስብዕናቸው፣ እኔ በአካል አይደለም ያልኩት፣ ስብዕናቸው፣ ፖለቲካል ካራክተራቸው። አሁን ጀዋር ሙት ነው፣ ጣረ ሙት ነው የቀረው። አንዳርጋቸው ጽጌ ሙት ነው፣ ጣረ ሙቱ ነው የቀረው። ፋኖ ሙት ነው፣ ጣረ ሙቱ ነው የቀረው። ቲፒኤልኤፍ ሙት ነች፣ ጣረ ሙቷ ነው የቀረው። ትግሉ ሰውየው ህያው ሰውዬ ገና ነው ሰውዬ ከሙት ጋር ነው እየታገለ ያለው። ስለዚህ በደንብ አድርጎ መመርመር ያልፈልጋል። ፈቅ ለማይል ትግል፣ ለማይሻገር ትግል፣ ፍሬ ለማያመጣ ትግል እኛኑ አታደንዝዙን፣ አታድርቁን። ምን አይነት ኤክስፖርት ስታንዳርድ ደንቆሮች ከየት እንደፈሩብን እኔ አላውቅምና በደንብ አድርጎ ማየት፣ በደንብ አድርጎ መፈተሽ ያስፈልጋል። የአማራ ህዝብ እፎይታ ያስፈልጋል፣ ሰላም ያስፈልጋል። ፖለቲካችሁን መሬት ላይ ያወርዱት። የማይመጣ ጌታ ስትጠብቁ ምንድነው ይሄ የሚባለው? ስልብ ባሪያ በጌታው ምን ይፎክራል ነው የሚባለው። እኚህ ስልብ ባሪያዎች በጌታቸው እንትን ነው የሚፎክሩት። ምንም የሚፈጥሩት ነገር የለም። እያየናቸው ነው። ፕሮፓጋንዳ እንኳን እየከበዳቸው እያየናቸው ነውና በደንብ አድርጎ ማጥናት፣ በደንብ አድርጎ መመርመር፣ በደንብ አድርጎ መመልከት ያስፈልጋል። እንቅጭቅጩን ነግራቸዋለን፣ በስማቸውን ጠራቸዋለን፣ በማንነታቸውን ገልጣቸዋለን። ምንም ይፈጠር ነገር የለም። ምክንያቱም የትም ስለማይደርሱ ነው። የሚያሳዝነኝ መሬት ላይ ያለውን ነው። ተውት። ይሄንን አራሽ ቀዳሽ ተኳሽ ህዝብ፣ አርሶ የሚያበላ ገበሬ፣ ቀድሶ የሚያጸልይ ካህን፣ ተኩሶ ሀገር የሚጠብቅ ብቁ ዜጋ ነው ይሄ ህዝብ። ከሱስ ፈርጥራችሁ ራሱን ህዝቡን ሰላሙን አትንሱት ማለት ነው በፈልገው። ምን ነው ጮክብን አንተ ልጅ በጡጦ ስፒከር ነው ወይ የሰጡ ካላችሁ የማለት መብታችሁ እየተጠበቀ ነው። እነኚህ ሰዎች ሳስባቸው እኔ ሜዱላ ኦብላንጋታይን ህብለ ሰረሰሬን ነው የሚነኩኝ። በጣም ነው የሚያናድኝ፣ በጣም ነው የሚያበሽቁኝ። የጋሪዮሽ ዘመን ፖለቲካ ቃሬዛ ላይ ያለን ህዝብ። ለምሳሌ አሁን የአማራ ህዝብ ያሳዝነኛል። ከጦርነት ወደ ጦርነት ላይክ እንደ መሰለ በቃሬዛ ታዝሎ እየሄደ ቆስሎ በሽተኛ ሆኖ እየታዝሎ እየሄደ ከሩቅ ሲተኮስ ሲሰማ አውርዱኝ ብሎ ዘራፍ ማለት መጀመሪያ ዳን ቃሬዛ ላይ ነህ፣ ቁስል ይሻርልህ እንትን የሚፈጠረው ነገር ነው ያለን እና እነዚህ አክቹአሊ ጌቶቻቸው አዘዋቸው እንጂ ለህዝቡ አይደለም። ህዝቡ ያስቀድስበት፣ ህዝቡ ይኑርበት፣ አርሶ ይብላበት፣ ኑሮን አታክብዱበት፣ ልጆቹ ይማሩበት ነው ማለት የምፈልገው። እንግዲህ ዮሐንስ ኮርነር ላይክ፣ ሼር፣ ሰብስክራይብ ማድረግ ግን እንዳይረሳ። በደም ሞቅ ያለች ነው ቤታችን። የበለጠ ሞቅ የምትልበትን አቅም እናደርጃለን ብለን እናምናለን። ደሞም ይሆንልናል። እንዳይሆንልን የሚያደርግ ነገር የለም። እኔ ግን ሁሌም እንደምለው እንደማይለወጥ አንድና ውድ ቃል እኔና እናንተ ሀገር እንደ ልማዷ ታሸንፋለች። አዲስ ትውልድ፣ አዲስ ተስፋ፣ ሁሉም ጽር ይሆናል። ላይክ፣ ሼር፣ ሰብስክራይብ ይደረግ። ፈጣሪ ኢትዮጵያና ህዝቦቿን አብዝቶ ይባርክ። ቻው።